ማን ነው መለኛው ደግሞ እሙሽ ምንም አይነት ነገር ውስጥ እንደማያስገባት የተናገረው። እሙሽዬ አንደኛ እንግዲህ ሁለት ነገሮችን ይዤላችሁ መጥቻለሁ ስለ ሃይሚና ስለ ብሩኬ ማለት ነው። እንግዲህ ሁለት ሰዎችን አነጋግሬያለሁ፣ ቦስን አነጋግሬያለሁ እና እንዲሁም መለኛውን አነጋግሬያለሁ። አብዛኛው ልጆች እንግዲህ ብዙዎቻችሁ መለኛው ጋር እየደወላችሁ ነው፣ ደውሉንም እያላችሁ ነው። ግን መለኛው ጋር ደውላችሁ ለምንድነው ለእሙሽዬ ንገራት፣ እሙሽዬ ታስታርቃችሁ፣ እሙሽዬ ትግባበት ምናምን እያላችሁ ነው ብሏል። እሱ ደግሞ ማን ነው መለኛው ደግሞ እሙሽ ምንም አይነት ነገር ውስጥ እንደማያስገባት የተናገረው። እሙሽዬ አንደኛ ራሷ በሽተኛ ነች፣ ያማታል። እናቴን ማስቸገር አልፈልግም፣ የራሳቸውን ነገር ራሳቸው መፍታት አለባቸው እንጂ እናቴን አላስገባትም፣ እንደዚህ አይነት ጭንቀት ውስጥም እንድትገባ አልፈልግም ነው ያለው። እንደውም እንደዛ ነው በቃ ቀጥ ያለ መልስ ነው የሰጠኝ። እናትህን ንገር፣ እናትህን ንገር አትበሉኝ ነው ያለው። ለእናቴ የምነግርበትም ነገር የለም። መታረቅ ካለባቸው ወይም መፍታት ካለባቸው የራሳቸውን ችግር መፍታት ነው ያለባቸው። ሁሌ እንደ ሕፃን ተጣልተው ሰው እየገባ እነሱ ማስታረቅ የለባቸው፣ መንገዳቸው በራሳቸው መፍታት አለባቸው ብሎ ነው ቁርጥ ያለ መልስ ሰጠኝ ማለት ነው። እንግዲህ ቦስም እስቲ ገባበታለሁ ብሏል። ቦስም ያው ከቻልን እንገባለን። ታውቃላችሁ እነሱ ሃይሚና ብሩኬ የሰው ነገር አይሰሙም። ከሰሙ እንግዲህ ቦስም እኔ ገብቼ እስቲ እናያለን ብሏል። መለኛውና ቦስ እንግዲህ ሃይሚና ብሩኬን ያነጋግሯቸዋል ማለት ነው። ቤተሰብ በጣም ያሳዝናል። እንግዲህ በእንደዚህ አይነት ነገር በማይረባ ነገር ሁለቱ እንደዚህ ሲጣሉ በጣም ነው የሚያሳፍረው ለኔ ለራሴ ማለት ነው። እንግዲህ ውዶቼ ልጅቷ ሆነ ብላ እሷ ሲስተም ፈጥራ ብሩኬን ጠርታ የተገናኘችበት መንገድ በጣም ከባድ ነው የተባለው። እሷ ሲስተም ነው እንግዲህ ሃይሚና ብሩኬ አብሮ እንደመጡ ታውቃለች። ስለዛም ነው ብሩኬን ጠርታ ጎል ውስጥ የከተተችው ማለት ነው። ሃይሚ ደግሞ ይሄን አውቃ መረዳት ሲገባት እንግዲህ አልሰማህም እኔ አላምንህም ብለዋለች። እንግዲህ መጨረሻው በጣም ከባድ ነው የሚሆነው። ቤተሰብ እንደዚህ አይነት ነገር እምነት የሌለው ፍቅር በጣም ነው የሚደብረው ለሁላችንም ማለት ነው። እና እነ መለኛውም እንደዛ ነው። እምነት የሚባል ነገር በመሀላቸው የለም። እምነት ከምንም በላይ ነው። ሰው ፍቅረኛ አብሮ ሲኖር እምነትን ማመን አለባቸው ማለት ነው። እና መለኛው በጣም ነው የተበሳጨባቸው ሃይሚ ላይ እና ብሩኬ ላይ በጣም ከሚገባው በላይ ነው የተበሳጨባቸው። ገና ከመምጣታቸው ገና ቤተሰብ እንኳን ሰላም ሳይሉ ነው ጸብ ውስጥ የገቡት። በጣም ነው የሚያሳፍረው ነው ያለው መለኛው። እንግዲህ ያው ቦስም ይገባበታል። ሁሉም እስቲ ያነጋግራቸዋል። ታውቃላችሁ ሃይሚና ብሩኬ እንደማይሰሙ ሁላችንም እናነጋግራለን እንግዲህ ብለዋል። ልጅቱ አሁንም ብሩኬን የምትፋታው ልጅ አይደለችም። ደግሞ ምን ትመስላለች የሆነች ታስጠላ። ሰው ታስጠላ አይባልም፣ ግን በቃ ማይደረግ ነገር ነው እያደረገች ያለችው። እውነት በጣም የሚደብር ነገር። እኔ ደግሞ ከምንም በላይ ደግሞ ያናደደችኝ ሃይሚ ነች። ማርያምን በቃ መስማት የሌለባትን ነገር ነው። እቺ አሁን ብሩክ አሁን እቺን አፍቅሯት ነው በእናታችሁ። እንደው ጊዜ ሆኖ በልጅነት ሰዓት በጉርምስና ሰዓት አብረው ሆኑ እንጂ እንደው ካንቺ በላይ አፍቅሮ ነው እንደ ሃይሚ ያንቺን እኮ እንዴት እንደሚንከባከብሽ እንዴት እንደሚወድሽ ላንቺ ያለው ፍቅር እኮ የተለየ ነው። እንደው ሃይሚ ማርያም አንዳንዴ ግን መስማምኛ አንዳንዴ እኛ ሴቶች በጣም እንትን የሚለንን ሰው በጣም እንትን እምነታችንን እናጎልበታለን። እና ደግሞ ያ ሰው አንድ ቀን ደግሞ ይሄን እምነት ሁሌም ሳታምኑ ስቀሩ አንድ ቀን ደግሞ እምነት አልባ ሆኖ ነው የሚገኝባችሁ። ለምን ሁሌም አላምንህም ስትሉት ያ ሰው አንድ ቀን የሆነ ነገር ነው የሚያደርግባችሁ። እግዚአብሔርን ነው የምለው። ስለዚህ ሃይሚ እንደዚህ አይነት ነገር ባታረግ ጥሩ ይመስለኛል። እኔ በእህትነት ነው እየተናገርኩ ያለው። ቤተሰብ ይሄን ቪዲዮ በደንብ አድርጋችሁ ላይክ፣ ሼር፣ ሰብስክራይብ አድርጉ። በደንብ ላይክ አድርጉ። የእህትነት ነው የምቆጣት። ትክክል ነኝ። መናገር ያለብኝ ነው የምናገረው። ማናችሁም እንደፈለጋችሁ መናገር ትችላላችሁ። ሃይሚን ተናገረች ብላችሁ የምትናገሩ ሰዎችም አላችሁ። እኔ ሃይሚን የምናገረው ከብሩኬ ጋር እንዳትለያይ ነው፣ ከብሩኬ ጋር እንዳትጣላ ነው። በማይሆን ነገር በማይሆን ይሄ በማትረባ ሴት ብሩክን መጣላት እንደሌለባት እንድታቅ ነው። እዛ ነው ቤተሰብ እንግዲህ ከዚህ በኋላ ሙሽዬን ግቢና አስታርቂ ምናምን አትበሉ። እሷ ያላት ነገር ይበቃታል። ለራሷ ስለሚያማት እሷ እንደዛ አይነት ነገር ውስጥ ባትገባ ጥሩ ነው የሚመስለኝ። ብዙዎቻችሁ ለመለኛውም እንደዛ አትበሉ፣ ለአቡም እንደዛ አትበሉ። በቃ እነሱ እንደዚህ እንዲባሉ አይፈልግም። እናታቸው መሀል ውስጥ እንድትገባም አይፈልጉም። ለምን ሰው እውነቱ ነው። በቃ እነሱ የራሳቸውን መንገድ መፍታት ባለባቸው መንገድ ነው። በማይረባ ሴት ውስጥ
እነሱን መጣላትን በሌለባቸው ነገር ነው። ልጅቷን ባለጌ እንደሆነች ታስታውቃለች። አነጋገሯ፣ አፏ ሁሉ በጣም የሚያስጠላ ነው። ስለዚህ ደግሞ ይሄን ነገር ሀይሚ ተረድታ ሁሉን ነገር ቢፈቱት ጥሩ ይመስለኛል ማለት ነው። ቤተሰብ ምንም እንደዚህ የሚያጣላም ነገር አይደለም። አሁን ይሄ ነገር ደግሞ ከሰፋ በጣም ትልቅ ችግር ውስጥ ነው የሚገቡት ሁለቱም ማለት ነው። እንግዲህ ሁሉም ነገር ገና የአብርሃም ችግር ሳይፈታ ደግሞ ጋሽዬም እዚህ መሀል ላይ መቼም አይገቡም። እንኳን ለሀይሚና ለብሩኬ ለተዋለዱትም ገብቶ እንኳን ሊያስታርቁ አልቻሉም ማለት ነው። ስለዚህ ራሳቸው በራሳቸው መንገድ መፍታት ነው ያለባቸው። ብሩኬና ሀይሚ ሕፃን አይደሉም። በደንብ አውቀው ችግራቸውን ፈተው መታረቅ ነው ያለባቸው ነው ማለት ቤተሰብ። ሁላችሁም እንደዛ እንደምትሉ እርግጠኛ ነኝ። እቺ ልጅ ማትረባ ልጅ ነች፣ ዱርዬ ነች። በጣም ብዙ ነገር ነው የሰማውባት ልጅቷ ላይ ራሱ በጣም አሳፋሪ ነገር ብዙ ነገር ስለሰማውባት እንደውም እሷን መራቅ ነው ያለባቸው ከዚህ ሁሉ ነገር ነው። እንግዲህ ቤተሰብ እኔ ምንም ልል አልችልም። ይሄን ነው የሰማሁት ነገርም። ስለዚህ ቪዲዮ በደንብ አድርጋችሁ ላይክ፣ ሼር፣ ሰብስክራይብ አድርጉ። ወዳችኋለሁ። ቻው ቻው።